ተናስተልን ወደ 7 ሰዓቱ የስፖርት ዘገባ እናልፋለን ከዘገባዎቹ ጋር ዮናስ ተሾመ ነኝ። ሐዋሳ ከነማ አሰልጣኙን ታረቀኝ አሰፋን አሰናበተም። በ2006 ዓመተ ምህረት አጋማሽ ላይ ክለቡን የተቀላቀለው ታረቀኝ አሰፋ ክለቡን ለማጠናከር ከተደረገለት ድጋፍ ከተገኘው ውጤት አንጻር ዝቅተኛ ሆኖ በመገኘቱ ክለቡ እንዳሰናበተው የክለቡ ፕሬዝዳንት አቶ ታሪኩ ኡጋሞ በተለይም ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ገልጸዋል። ዘንድሮ ከ11 ሚሊዮን ብር በላይ ከፍተኛ የዝውውር ገንዘብ ያወጣው ሐዋሳ ከነማ ካደረጋቸው ጨዋታዎች ማሸነፍ የቻለው አንድ ጊዜ ብቻ ነው። 4 ጊዜ አቻ ሲለያይ 5 ጊዜ ሽንፈትን አስተናግዷል። በደረጃ ሰንጠረዡም በወራጅ ቀጠና 13ኛ ላይ ተቀምጧል። ክለቡን አዲሴ ካሴ በጊዜያዊነት ሲያሰለጥን እንደሚቆይ አቶ ታሪኩ ገልጸዋል። የኢትዮጵያ ወርልድ ቴኳንዶ ፌዴሬሽን ያዘጋጀው የግል ሻምፒዮና በወጣቶች ስፖርት አካዳሚ ተጠናቀቀ። በውድድሩ የወርቅ ሜዳሊያ ያገኙትን ጥሩ ብቃት ያላሳዩ ተወዳዳሪዎች ለኢትዮጵያ ብሔራዊ ቡድን ተመርጠዋል። ሰለሞን ገብረ እግዚአብሔር የኢትዮጵያ ወርልድ ቴኳንዶ የግል ሻምፒዮና ለአምስተኛ ጊዜ ተከናውኗል። በዘንድሮ የግል ሻምፒዮና 280 ተወዳዳሪዎች ሲቀርቡ 100ዎቹ ሴቶች ናቸው። ከጥር 2 ጀምሮ በወንዶች 284 በሴቶች 136 ውድድሮች ተካሂደዋል። በተከናወኑት 12 የፍጻሜ ውድድሮች በሴቶች ማይነስ 46 ኪሎ ግራም ፍጥረት ከበደ በማይነስ 49 ዘቢባ ኃይለሥላሴ በማይነስ 53 ኪሎ ግራም ሰዓት ደረሰ አሸንፈዋል። በማይነስ 57 ኪሎ ግራም ሳዳ ነጋሽ በማይነስ 62 እሸቱ መሰለ በ67 ኪሎ ግራም ማይነስ ሰብለ ዘነበ የምድቡን አሸናፊነት አግኝተዋል። በተመሳሳይ በወንዶች ምድብ በማይነስ 54 ኪሎ ግራም ሚካያስ አዳነ በማይነስ 58 ኪሎ ግራም ሲሳይ ባይከዳኝ በማይነስ 63 ኤፍሬም ግርማ በማይነስ 68 ሰለሞን በጋሻው በማይነስ 74 ሮቤል ሰለሞን በማይነስ 80 አልየ ከድር የወርቅ ሜዳሊያ ባለቤቶች ሆነዋል። አሸናፊዎቹ ከኢትዮጵያ ወርልድ ቴኳንዶ ፌዴሬሽን ፕሬዝዳንት ተስፋዬ ሽፈራው ሽልማታቸው ተቀብለዋል። በውድድሩ ዙሪያ ብቸኛዋ ሴት አሰልጣኝና ተወዳዳሪ ዘቢባ ኃይለሥላሴና ታምራት ኃይሌን ጠይቀናቸዋል። የውድድር በአጠቃላይ ለኢትዮጵያ ብሔራዊ ቡድን ለመመረጥም ሆነ የሁሉም አቋማቸውን ለማየት ትልቅ ውድድር ነው። ውድድሩ የተወዳዳሪ በጣም ተቀራርቧል የሚገባባለ የዳም ስፖርት በጣም እርገት ላይ እንደማያሳይ ነው የምንረዳው። በሻምፒዮና የተሳተፉ ወጣቶችን ከአዲስ ዓለም ይዞ የመጣው ደጀኔ ሀብቴ በአካባቢው ለስፖርቱ ትኩረት እንዲሰጥ ጠይቋል። እስካሁን ምንም ድጋፍ የለም። ያው ተማሪ የራሱ ያዋጣ እንደ ወጪው በራሱ ነው። ምግብ እዚህ እየመጣን ነው የምንበላው። እስካሁን ትኩረት የለውም። ይሄንን ውድድር በማየት ግን ትኩረት ቢሰጡት በጣም እጅግ በጣም ደስ ይለኛል። ግል ሻምፒዮናው በሁለቱም ጾታዎች ያሸነፉት 12 ተወዳዳሪዎች ጥሩ ብቃት ያሳዩት ተጫዋቾች ቀደም ሲል በጋባሮኒ አፍሪካ ወጣቶች ኦሎምፒክ ውጤታማ ከሆኑ ስፖርተኞች ጋር ለብሔራዊ ቡድን ተመርጠዋል። ለመላው አፍሪካ ጨዋታና ኦሎምፒክ ለሚካሄደው ውድድር ወደፊት በሚደረጉ ማጣሪያዎች የመጨረሻው ምርጫ ይፋ እንደሚሆን ፌዴሬሽኑ አስታውቋል። ተመልካቾች ቀደም ሲል በተነበበው ዜና ላይ የወርቅ ሜዳሊያ ያገኙትን ጥሩ ብቃት ያላሳዩት ሳይሆን ያሳዩት ተወዳዳሪዎች ለኢትዮጵያ ብሔራዊ ቡድን ተመርጠዋል በሚል እንዲስተካከል ከይቅርታ ጋር እንጠይቃለን። የህወሓት 40ኛ ዓመት ምክንያት በማድረግ ቱር ደደቢት የብስክሌት ውድድር እንደሚካሄድ ተገለጸ። ውድድሩ 1400 ኪሎ ሜትርን ይሸፍናል። ኤርትራውያን ብስክሌተኞችም ይሳተፋሉ ተብሎ ይጠበቃል። ደረሰ ያለው ትናንት የኢትዮጵያና የትግራይ ብስክሌት ፌዴሬሽኖች በፌዴራል ስፖርት አዳራሽ በሰጡት የጋራ መግለጫ የህወሓትን 40ኛ ዓመት በደመቀ ሁኔታ ለማክበር እስከ 108 የሚደርሱ ብስክሌተኞች ተካፋይ የሚሆኑበት ቱር ደደቢት ይካሄዳል ብለዋል። ከነዚህም 8 የኤርትራ ስደተኛ ብስክሌተኞች ተካፋይ እንደሚሆኑ ተገልጿል። ዓላማው የቀድሞውን አስከፊ ስርዓት ለማስወገድ የተደረገውን ተጋድሎ ለማስታወስና የትግሉን ሰማዕታት ለማሰብ እንደሆነ የኢትዮጵያ ብስክሌት ፌዴሬሽን ምክትል ፕሬዝዳንት አቶ ወርቁ ገዳና የትግራይ ብስክሌት ፌዴሬሽን ምክትል ፕሬዝዳንት አቶ ክብረት ከፍያለው ገልጸዋል። በውድድሩ 13 የብስክሌት ክለቦች ተካፋይ የሚሆኑ ሲሆን መነሻውን ትግሉ ከተጀመረበት ደደቢት በማድረግ ከጥር 17 ጀምሮ እስከ የካቲት 10 ይካሄዳል። ፍጻሜውንም መቀሌ ያደርጋል ተብሏል። ውድድሩን የኢትዮጵያ ብስክሌት ፌዴሬሽን በቴክኒኩ የሚከታተለው ሲሆን አጠቃላይ ዝግጅቱን የትግራይ ክልላዊ መንግስት፣ የትግራይ ብስክሌት ፌዴሬሽን፣ የህወሓት ቢሮ በጋራ እንደሚያስኬዱት በመግለጫው ተጠቁሟል። ቱር ደደቢት ሶስተኛው የኢትዮጵያ ብስክሌት ቱር በመሆን ለብስክሌት እድገት መልካም አጋጣሚ የሚፈጥር ከመሆኑም በላይ የክልሉን ታሪካዊ ቅርሶች ለማስተዋወቅ ድርሻ ይኖረዋል ተብሏል። ውድድሩ በሰላም እንዲጠናቀቅ ከወረዳ እስከ ክልል አስፈላጊው አደረጃጀት መፈጠሩን አቶ ክብረት ከፍያለው አስረድተዋል። ከዚህ በፊት ከተሰጡት የተሻለ መበረታቻ ሽልማት መዘጋጀቱም ተጠቁሟል። 16 የስቴጅ ውድድሮች፣ 10 የዳገትና የሜዳ ቮላታ ይኖራል ተብሏል።
ክልሎችም በዲሲፕሊንና በብቃት ለመወጣት ዝግጅት እንዲያደርጉ አቶ መሳይ ሽፈራው ፌዴሬሽኑ ዳይሬክተር በመጨረሻ አሳስበዋል። የኢትዮጵያ ጠረጴዛ ቴኒስ ስፖርት የተጠበቀውን ያህል እድገት አለማሳየቱ ተነገረ። ፌዴሬሽኑ ፕሮጀክቶች ላይ እየሰራ እንደሚገኝም አስታውቋል። ማንደፍሮ ታደሰ የኢትዮጵያ ጠረጴዛ ቴኒስ ፌዴሬሽን ከተመሰረተ በርካታ ዓመታትን አስቆጥሯል። የእድሜውን ያህል ግን ስፖርቱ ሀገርን በማስጠራት በኩል ከፍተኛ ውስንነት እንዳለበትም ይነገራል። የክለቦች ቁጥር አነስተኛ መሆን፣ በየአካባቢው ያሉ ወጣቶችን ቅርጽ አስይዞ ተወዳዳሪ ማድረግ በመሰረታዊነት የሚታዩ ክፍተቶች ናቸው። በክልል ደረጃ ክለቦች ያላቸው አዲስ አበባና ኦሮሚያ ብቻ ናቸው። ከዛሬ 10ና 12 ዓመታት የተሻለ ውጤት የነበረው ጠረጴዛ ቴኒስ አሁን ለምን ተዳከመ? የፌዴሬሽኑ ፕሬዝዳንት አቶ ሀብቱ ከበደው ምላሽ አላቸው። አሁን ያለው እድገት በተሳትፎ ደረጃ ከምን ጊዜውም በላይ ላቅ ብሏል። ሰፊ ህዝብ በስፖርት ይሳተፋል። ባለሙያዎችን ፈጥሮ ወደ ዓለም አቀፍ ውድድር ለማድረስ ግን ትንሽ ይቀረናል። ኢንፋክት እንወዳደራለን። በአፍሪካ ላይ አሁን ተወዳድረናል። በኦሎምፒክም ተወዳድረናል። ቶፕ 16 ከሚባሉ ሴቶች ላይም ተወዳድረን ተሳትፎ አድርገናል። ግን እንደነገርኩ ከዛሬ 12 ዓመት በፊት የነበረው ደረጃችን ለማምጣት ግን ትንሽ ጠንክሮ መስራት ይጠይቃል። ያው አቅማችን እየተፈጨረጨረ ነው። አሁን ስፖርቱ የተሻለ ደረጃ እንዲደርስ በአፍሪካም ሆነ በዓለም ደረጃ ተፎካካሪ እንዲሆን ፕሬዝዳንቱ መፍትሄ የሚሉትንም ይናገራሉ። በወጣቶች ፕሮጀክት ላይ ወደ 60 ፕሮጀክቶች አሉ። ያው መንግስትም ከፍተኛ ድጋፍ ነው የሚያደርግለት። ፌደራል ስፖርት ኮሚሽን ቁጥጥር ያደርጋል፣ ክትትል ያደርጋል፣ የባለሙያ ድጋፍ፣ የገንዘብ ድጋፍ ያደርጋል። ከነዚህ ሊወጡ የሚችሉ ወጣቶች በየክለቦች እየታቀፉ ባለሙያዎች እንዲሆኑ በኢትዮጵያ ጠረጴዛ ቴኒስ ፌዴሬሽን ከ7ቱ ስራ አስፈጻሚዎች አሁን በፌዴሬሽኑ እያገለገሉ የሚገኙት 2 ብቻ ናቸው። ፌዴሬሽኑ ጠቅላላ ጉባኤውን በዚህ ወር በማካሄድ የማሟያ ምርጫ እንደሚያካሄድም ታውቋል።